ቀጣዩን የትንሳኤ በዓል በኢየሩሳሌም ለማክበር ምዝገባው ሊጠናቀቅ በጣት የሚቆጠሩ ቀናት ብቻ ቀሩ። መታደል አስጎብኝና የጉዞ ወኪል ለዓመታት በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች ተመስግነናል። አሁን ደግሞ የፊታችንን የትንሳኤ በዓል በኢየሩሳሌም ለማክበር ውስን ቦታዎች ቀርተዋል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንቶስ እስከ ገሊላ ባህር፣ ከዮርዳኖስ ወንዝ እስከ ጌትሴማኔ የታቦር ተራራን ጨምሮ በርካታ መጽሐፍ ቅዱሳዊ ቅዱሳን ቦታዎችን እንጎበኛለን። የደርሶ መልስ የኢትዮጵያ አየር መንገድ የበረራ ትኬት ዋጋ 165,000 ብር፣ የጉዞ ቀንን ጨምሮ 14 ቀናት የሆቴል የመጓጓዣ የጉብኝት ቦታዎች ክፍያን ጨምሮ 2200 የአሜሪካን ዶላር። ጎበኛቸው ቦታዎች ደህንነታቸው የተጠበቀ በመሆኑ በወቅታዊ ጉዳይ አይስጎ። አድራሻ 22 ጎላጉል ህንጻ ሁለተኛ ፎቅ ቢሮ ቁጥር 205B በ0912 64 1000 ወይም በ0964 08 08 08 ላይ ፈጥነው ይደውሉ። መታደል አስጎብኝና የጉዞ ወኪል። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር መረጃዎች ይዤ ቀርቤያለሁ። እስከ ፍጻሜ አብራችሁን ቆዩ። ክብራን አድማጮች በዚህ ሰዓት የመረጃ ጊዜ ከምታደምጧቸው አጫጭር መረጃዎች መካከል ሶማሊያ ሌላ ከባድ አስደንጋጭ ፈተና ገጥሟታል። ይሄውም የአሜሪካ መንግስትና የጎረቤት ሶማሌላንድ መንግስት አሜሪካም በሶማሌላንድ ውስጥ ወደብና የጦር ሰፈር ለማግኘት ስምምነት እያደረገች መሆኑን ተከትሎ የሶማሊያ መንግስት ከፍተኛ የሆነ ቁጣ የገለጸ ሲሆን ከዚህም ባሻገር አሜሪካ ከሶማሌላንድ ጋር መደራደሯን ታቆምልኝ፣ አሜሪካ የምትፈልገውን ቦታ ለወደብነት ከኔ መውሰድ ትችላለች ስትል ሶማሊያ በፕሬዝዳንቱ ሐሰን ሼህ መሐመድ በኩል ለትራምፕ በጻፈችው ቀጥተኛ ደብዳቤ ጠይቃለች። በጉዳዩ ዙሪያ የሐሰን ሼህ መሐመድ ደብዳቤ ምን ይላል፣ እንዲሁም ሶማሊያና ሶማሌላንድ የገቡበትን ውጥረት የአሜሪካንም እርምጃ የማስደምጣችሁ ይሆናል። በሌላ በኩል ጠቅላይ ሚኒስትር ዶክተር አብይ አህመድ ለመጀመሪያ ጊዜ ከፕሬዝዳንት ዶናልድ ትራምፕ አስተዳደር ጋር በስልክ ተነጋግረዋል። ከፕሬዝዳንት ዶናልድ ትራምፕ አስተዳደር ከተሾሙት ከአዲሱ የአሜሪካ ውጭ ጉዳይ ሚኒስትር ጋር ጠቅላይ ሚኒስትሩ የነበራቸው የስልክ ውይይት ምን ነበር? በዝርዝር የምናደምጠው ይሆናል። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀድሚያም የኢትዮጵያ ጎረቤቶች ሶማሌና ሶማሌላንድ እርስ በርስ በአሜሪካ ጉዳይ ከፍተኛ ውጥረት ውስጥ መግባታቸው ተነገረ። ሶማሌላንድ ለአሜሪካ ወደብ እፈቅዳለሁ ማለቷንና የአሜሪካ የጦር ሰፈርም በዚህ እንዲገነባ እፈቅዳለሁ በምትኩም የሀገርነት ዕውቅና ይገባኛል በማለት ከአሜሪካ ድርድር መጀመሯ የተነገረ ሲሆን ይህ በእጅጉ ያሳሰባት ሶማሊያ አሜሪካ በብቸኝነት የምትቆጣጠረው ወደቦችንና የጦር ሰፈሮችን እኔም እሰጣለሁ፣ አሜሪካ ከሶማሌላንድ ጋር የጀመረችውን ውል ብቻ ታቋርጥልኝ ስትል ሶማሊያ ተማጸነች። የአፍሪካ ቀንድ ሀገሯ ሶማሊያ አሜሪካ ብቻዋን የምትቆጣጠረው ስልታዊ ወደቦችንና በጠቅላላ የሶማሊያን የወደብ የጦር ሰፈሮችን ለመገንባት የሚያስችላትን ቦታ ሁሉ መውሰድ ትችላለች ስትል ሶማሊያን የአሜሪካ መንግስትን መማጸኗን ሮይተርስ ዘግቧል። የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ለአሜሪካ አቻቸው ዶናልድ ትራምፕ በጻፉት አስቸኳይ ደብዳቤ ሮይተርስ መመልከቱን በገለጸበት ዘገባው ላይ እንዳለው አሜሪካ በብቸኝነት ልትቆጣጠራቸው የሚችሉ የጦር ሰፈሮችንና የሚፈልጉትን አይነት ወደቦችን ለአሜሪካ ለመስጠት ሶማሊያ ፈቃደኛ መሆኗን ደብዳቤው ያትታል። ጉዳዩን በሚያውቁ የቀጠናው ዲፕሎማት ትክክለኛነቱ ተረጋግጦልኛል በማለት ሮይተርስ የዜና ወኪል የገለጸው ደብዳቤ የተጻፈው መጋቢት 7 2017 ነው። እንደ ሮይተርስ ዘገባ ከሆነ ፕሬዝዳንቱ አሜሪካ በብቸኝነት እንድትቆጣጠራቸው የሚያቀርቡላት ባሊዶግሉ እንዲሁም በርበራ በጦር ሰፈር እንደሆኑ የበርበራና ቦሳሶ ወደቦችን ነው ተብሏል። አሜሪካ በሶማሊያና በቀጠናው የሚገኙ ታጣቂዎችን ስጋት ለመመከት በአፍሪካ ቀንድ ጠንካራ ወታደራዊ ይዞታ ያስፈልገኛል ብላለች። እነዚህን ስልታዊ ይዞታዎችም አሜሪካ በቀጠናው የምታደርገውን ተሳትፎ የማጠናከር እድል ይሰጣሉ። የማይቋረጥ ወታደራዊና ሎጂስቲክስ መዳረሻዎችንም ለአሜሪካ በማረጋገጥ ሌሎችም የውጭ ተገዳዳሪዎችም
በዚህ ወሳኝ ኮሪደር ውስጥ እንዳይገኙ ይከላከላሉ ሲል የደብዳቤውን ዋቢ አድርጎ ሮይተርስ አስነብቧል። የሶማሊያው ለአሜሪካ በብቸኝነት የጦር ሰፈር እንድትጠቀምበትና በወደብነት እንድትቆጣጠረው ሶማሊያ ይህንን ጉዳይ ለአሜሪካ ያቀረበችው አሜሪካ ከሶማሌላንድ ጋር በሶማሌላንድ ውስጥ የጦር ሰፈር ለመገንባትና ወደብ ለማግኘት ከሶማሌላንድ ጋር መነጋገሯን ተከትሎ በዚህ ቁጣ የገባት ሶማሊያ በፕሬዝዳንቷ በኩል አሜሪካን መሸምገልና መማጸን ይዛለች። በርበራም በራሷን በነጻ ሀገርነት ባወጀችው ሶማሌላንድ የሚገኝ ሲሆን የሶማሊያ እርምጃም ሁኔታውን ወደ ግጭት ሊያደርገውም እንደሚችል ይጠበቃል ተብሏል። ይህንን የበርበራ ወደብን አስመልክቶ ሮይተርስ ጥያቄ ያቀረበላቸው የሶማሌላንድ ውጭ ጉዳይ ሚኒስትር አብዱራህማን ዳሂር አደን የምን ትብብር ነው? አሜሪካ ይህንን ሶማሊያ የተባለ የተበላሸ አገዛዝን ተስፋ ቆርጣበታለች። ለዚህ ነው አሜሪካ ሶማሊያን ትታ ከሶማሌላንድ ጋር እየተነጋገረች ያለችው ብለዋል። አሜሪካ ለዓለም ሰላማዊ የተረጋጋና ዲሞክራሲ የሰፈነባት ሀገር መሆኗን ካሳየችው ሶማሌላንድ ጋር ለመደራደር ዝግጁ ናት። ከሶማሌላንዶች ጋር እየተነጋገረች ነው። ከበሰበሰውና ሊወድቅ ከደረሰው የሶማሊያ መንግስት ጋር አሜሪካ አትነጋገርም ብለዋል የሶማሌላንድ ውጭ ጉዳይ ሚኒስትር። አሜሪካ ደደብ አይደለችም ያሉት የሶማሌላንዱ ባለስልጣን በርበራ ወደብን በተመለከተ አሜሪካ ከማን ጋር መነጋገር እንዳለባት ራሷ ታውቃለች ብለዋል። በባይደን አስተዳደር ወቅትም የአሜሪካ የምስራቅ አፍሪካ አዛዥን ጨምሮ ከፍተኛ የአሜሪካ ባለስልጣን የበርበራ ወደብን ጎብኝተዋል። በኋላ ላይ ለአሜሪካ የጠፈር መንኮራኩር ድንገተኛ ማረፊያ ተብሎ መለየቱም ነው የተነገረው። ከ3 ዓመታት በፊት የአሜሪካ መከላከያ አውቶራይዜሽን አክት ተብሎ በሚጠራው የጸጥታ ትብብርን በማጎልበት ለማጠናከር ዲፕሎማሲያዊና ኢኮኖሚያዊ ግንኙነት መንገድ ይከፍታል በሚል ሶማሌላንድ እንድትካተት ተሻሽሏል። ሶማሌላንድ እንደ አንድ የግዛቲቷ አካል አድርጋ የምታየው ሶማሊያ ከሶማሌላንድ ጋር የሚደረግ ማንኛውንም ስምምነትም ሆነ እውቅና እንደማትቀበል በተደጋጋሚ ትናገራለች። ከዚህ ቀደም በቅርቡ እንደሚታወቀው ኢትዮጵያ ራሷን እንደ ነጻ ሀገርነት ካወጀችውና በዓለም አቀፍ ደረጃ ተቀባይነት እስካሁን ካላገኘችው ሶማሌላንድ ጋር 20 ኪሎ ሜትር የሚሸፍን የባህር ጠረፍ ለማግኘት የፈረመችው የመግባቢያ ሰነድ ሶማሊያን በእጅጉ አስቆጥቶ በቀጠናውም ከፍተኛ ውጥረትን ያስከተለ መሆኑ ይታወቃል። በምላሹም ኢትዮጵያ ለሶማሌላንድ እውቅና ለመስጠት እንዲሁም ከልማት ተቋማቷ ድርሻ እንዲኖራት የሚል ውልም ታስሮ ነበር። ሶማሊያና ኢትዮጵያ የዲፕሎማሲያዊ ግንኙነታቸውን ያቋረጠው ቁርሾ ውስጥ ከገቡ በኋላ በቱርክ አደራዳሪነት መመለሳቸው ይታወቃል። ታዲያ ሶማሊያ ይህ የኢትዮጵያ ጉዳይ ጋብ ብሎልኛል ብላ እፎይታ አግኝቻለሁ ብትልም በጉዳዩ ግን አሜሪካ ገብታበታለች። ሶማሌላንድ በወቅቱ ከኢትዮጵያ ጋር በተደረሰው የባህር በር መግባቢያ ስምምነት ለመጀመሪያ ጊዜ እውቅና አገኘሁ የሚል ተስፋ ነበራት ያለው ቢቢሲ፣ ሆኖም ግን በዚህ መግባቢያ ስምምነት ቁርሾ ውስጥ የገቡት ኢትዮጵያና ሶማሊያ ልዩነታቸውን ለመፍታት ስምምነት ላይ መድረሳቸውን ተከትሎ የመግባቢያ ስምምነቱ ጥያቄ ውስጥ እንደገባ አመልክቷል። ከሶማሊያ ባለስልጣናት በኩል ይህ የመግባቢያ ስምምነት እንደተሻረ ቢናገሩም ኢትዮጵያ በይፋ እስካሁን ያለችው ነገር የለም። ዶናልድ ትራምፕ ወደ ስልጣን መምጣታቸውን ተከትሎ ሶማሌላንድ በአሜሪካ እውቅና ልታገኝ ነው የሚል መነጋገሪያ ሆኗል። ሀያላንና ተደማጭነት ያላቸው ሪፐብሊካኖች የሶማሌላንድን እውቅና የማግኘት ፍላጎት በአሜሪካ ፖለቲካ ውስጥ አጀንዳ አድርገውታል። ከጥቂት ወራት በፊት የአሜሪካ ምክር ቤት አባል ስኮት ፔሪ አሜሪካ ለሶማሌላንድ መደበኛ እውቅና እንድትሰጥ ረቂቅ ሕግ አቅርበዋል። ይህ ረቂቅ ሕግ በአውሮፓውያኑ ሚያዝያ 2023 ሁለተኛውን የትራምፕ ፕሬዝዳንት የስልጣን ዘመንን በማስመልከት የወጣውን ፍኖተ ካርታ የተከተለ ነው ተብሏል። ፕሮጀክት 2025 የሚል ስያሜ የተሰጠው ይህ ፍኖተ ካርታ በቀኝ አክራሪው ሄሪቴጅ ፋውንዴሽን በተሰኘውና ከ100 በላይ ወግ አጥባቂ ድርጅቶች የተነደፈ እንደሆነ ተነግሯል። ሰነዱ ከሳህራ በታች ባሉ የአፍሪካ ሀገራት ውስጥ 2 ሀገራትን ብቻ ይጠቅሳል፣ ሶማሌላንድና ጅቡቲ። አሜሪካ በጅቡቲ ያላትን ተጽዕኖ ማሽቆልቆል ለመቋቋም ሶማሌላንድን እንደ ሀገርነት እውቅና መስጠት የሚልም እቅድ እንደያዘች ተነግሯል። እቅዱ ሶማሊያን በእጅጉ አስደንግጧል። በትራምፕ የቀድሞ አስተዳደር ወቅትም በአሜሪካ ጉዳዮች የቀድሞ ረዳት ጸሐፊና በኢትዮጵያ በአምባሳደርነት ያገለገሉት ቲቦር ናጂ እንዲሁም የአፍሪካ ልዩ መልእክተኛ ፒተር ፋም
የሶማሌላንድ ነጻነት በከፍተኛ ሁኔታ የሚያቀነቅኑ ናቸው። በአሁኑ ወቅትም ሶማሊያ ከትራምፕ አስተዳደር ጋር ያለው ግንኙነት ስላሳሰባት አንድ ወትዋች ወይም ሎቢ ቡድን ቀጥራለች የተባለ ሲሆን ሶማሊያም በዋሽንግተን መቀመጫውን ላደረገው ቢጂአር ለተሰኘው የሎቢ ወይም የአግባቢ ድርጅት 600,000 የአሜሪካን ዶላር ለመክፈል መስማማቷም ተነግሯል። ይህ በዚህ እንዳለ ጠቅላይ ሚኒስትር ዶክተር አብይ አህመድ በትራምፕ ከተሾሙት የውጭ ጉዳይ ሚኒስትር ጋር ለመጀመሪያ ጊዜ መነጋገራቸው ተሰማ። ጠቅላይ ሚኒስትር ዶክተር አብይ አህመድ በትራምፕ አስተዳደር ከተሾሙት የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር ለመጀመሪያ ጊዜ ይፋዊ በሆነ መልኩ መወያየታቸው የተገለጸ ሲሆን ማርኮ ሩቢዮና ጠቅላይ ሚኒስትር ዶክተር አብይ አህመድ የሁለትዮሽ ግንኙነት ማጠናከርን አክለው በጋራ ቅድሚያ በሚሰጣቸው ጉዳዮች ላይ በስልክ መነጋገራቸው የአሜሪካ ውጭ ጉዳይ ሚኒስትር ያወጣው መግለጫ ያስረዳል። ሀገራቱም በአፍሪካ ቀንድ መረጋጋትን ማምጣትና የውይይታቸው ርዕስ እንደነበር የውጭ ጉዳይ ሚኒስትር ቃል አቀባይ ታሚ ብሩንሰን ዋቢ ያደረገው መግለጫ ያትታል። በሪፐብሊካኑ የትራምፕ አስተዳደር የተሾሙት የውጭ ጉዳይ ሚኒስትሩ ሀገራቸው ለሰላማዊና የበለጸገች ኢትዮጵያ ድጋፍ ታደርጋለች ሲሉም ተደምጠዋል። ትራምፕ በመጀመሪያ አስተዳደራቸው ወቅት ግብጽ የህዳሴ ግድብን ታፈነዳለች ማለታቸው ኢትዮጵያ መንግስትን በወቅቱ አሳዝኖ የኢትዮጵያ መንግስትንና በተለይም ደግሞ የአሜሪካ መንግስትን ውጥረት ውስጥ ከቶ ነበር። በወቅቱም የውጭ ጉዳይ ሚኒስትር የነበሩት አቶ ገዱ አንዳርጋቸው በኢትዮጵያ ተቀማጭ የሆኑትን የአሜሪካ አምባሳደር ማይክ ሬይኖርን ጠርተው ፕሬዚደንት ትራምፕ በሰጡት አስተያየት ላይ ማብራሪያ እንዲሰጡ ጠይቀው ነበር። የአሜሪካው ፕሬዚደንት ዶናልድ ትራምፕ ጥቅምት 13 2013 ዓ.ም ሱዳንና እስራኤል ግንኙነታቸውን ለማደስ የደረሱበትን ስምምነት አስመልክቶ ከሱዳኑ ጠቅላይ ሚኒስትር አብዱላህ ሐምዶክ ጋር በወቅቱ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በስልክ በተነጋገሩበት ወቅት ነው የህዳሴ ግድብን ጉዳይ አንስተው የነበሩት። ግብጽ በዚህ መንገድ መቀጠል ስለማትችል ሁኔታው አደገኛ ነው። ግብጽ ምናልባትም የኢትዮጵያ ህዳሴ ግድብን ታፈነዳለች። አሁንም በግልጽ እናገረዋለሁ፣ ግብጽ በድጋሚ ግድቡን ታፈነዳለች በማለት በተደጋጋሚ በወቅቱ የተናገሩት ትራምፕ ኢትዮጵያውያኑ ስምምነቱን አልተቀበሉም፣ እንደዚያ ማድረግ አልነበረባቸውም፣ ይህ ትልቅ ስህተት ነው፣ በዚህም ምክንያት የምንሰጣቸውን ብድር አቁመናል፣ ስምምነቱን ካልተቀበለች በስተቀር ኢትዮጵያ ያንን ገንዘብ አታየውም ማለታቸው የሚታወስ ነው። አቶ ገዱ አክለውም በግብጽና በኢትዮጵያ መካከል እንዲሁም ጦርነት የሚያጭር ነገር ከተቀማጭ የአሜሪካ ፕሬዝዳንት መሰማቱም የሁለቱን ሀገራት የቆየ ግንኙነትና ጥምረት አያሳይም፣ እንዲሁም አገሪቱን የሚገዛውን የዓለም አቀፍ ሕግም ተቀባይነት የለውም ማለታቸው በወቅቱ የወጣው የውጭ ጉዳይ ሚኒስትር መግለጫ ያመለክታል። ከ4 ዓመታት በፊት በስልጣን ላይ በነበሩበት ወቅት የአፍሪካ ሀገራትን በማንቋሸሽና በጸያፍ ዘለፋዎች በመንቀፍ የሚታወቁት ትራምፕ የአሜሪካ ታላቅነትን በድጋሚ ለማምጣት በተደጋጋሚ የሚምሉት ትራምፕ ጸረ ስደተኝነትን በተለይም ደግሞ ከሃይማኖት ጋር የተገናኙ አስገራሚ ንግግሮቻቸው ተደጋግመው ይንጸባረቁባቸዋል። ከስልጣን ወርደው ለሁለተኛ ጊዜ በመመረጥ ታሪክ የሰሩት ትራምፕ 47ኛው የአሜሪካ ፕሬዝዳንት ሆነዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለሪፐብሊካን እጩ ዶናልድ ትራምፕ በወቅቱም መመረጣቸውን ተከትሎ እንኳን ደስ ያለ መልእክት አስተላልፈዋል። በምርጫ ድሎና ወደ ስልጣን በመመለሱ እንኳን ደስ አሎት ማለት ፈልጋለሁ ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ በወቅቱ ተናግረው ነበር። አሁን ታዲያ ለመጀመሪያ ጊዜ በስልጣን ላይ ከሚገኘው የትራምፕ አስተዳደር ጋር ጠቅላይ ሚኒስትር ዶክተር አብይ አህመድ በስልክ ተነጋግረዋል። የጠቅላይ ሚኒስትር ዶክተር አብይ አህመድ አስተዳደር ላለፉት 4 ዓመታት በስልጣን ላይ ከነበረው የዲሞክራቶች አስተዳደር ጋር መልካም ግንኙነት አልነበረም። በተለይም ደግሞ ከማዕቀብ ጋር በተገናኘ በኢትዮጵያ ላይ ተደጋጋሚ ማዕቀብ ሲጥሉም እንደነበር ይታወቃል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው
ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮመንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ